የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ በሰጡት መግለጫ የሀገሪቱ ጦር ኢራን መሪዎቿን ማደኑን እንዲቀጥል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ መሰጠቱን ተናግረዋል። እስራኤል ሰኞ ሌሊት በፈጸመቻቸው ጥቃቶች ከፍተኛ የኢራን የደህንነት ኃላፊ የሆኑት አሊ ላሪጃኒን መግደሏን ገልጻለች። ባለስልጣኑ የተገደሉት ከልጃቸው ጋር በተደበቁበት አፓርትመንት ውስጥ እንደሆነ የእስራኤል መገናኛ ብዙኃን ዘግበዋል። የእስራኤል መገናኛ ብዙኃን ይህንን ቢሉም ከወደ ኢራን ግን ከዚህ ጉዳይ ጋር ተያይዞ የተሰማ ምንም አይነት ማስተባበያ የሚሆን መግለጫ አልተሰጠም። በተጨማሪም የእስራኤል ጦር ባሲጅ የተባለውን የኢራን ታጣቂ ኃይል አዛዥ የሆኑትን ጎላም ሬዛ ሶሊማኑን መግደሏንም አስታውቃለች። የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለውን ታጣቂ ቡድን ላለፉት 6 ዓመታት ሲመሩ የቆዩት ወታደራዊ አዛዥ ተገድለዋል ብሏል። አዛዡ የሚመሩት ታጣቂ ቡድን ታህሳስ ላይ የነበረውን ጸረ መንግስት ተቃውሞ ለማፈን በተወሰደው በሺዎች የሚቆጠሩ ሰዎች የተገደሉበት ዘመቻ ውስጥ ተሳትፎ እንደነበራቸውም ተናግሯል። የመከላከያ ሚኒስትሩ ካትዝ የኢራኑ ከፍተኛ የደህንነት ባለስልጣን መገደላቸውን ባስታወቁበት መግለጫም ጠቅላይ ሚኒስትሩና እኔ የእስራኤል መከላከያ ሰራዊት የኢራንን የሽብርና የጭቆና አገዛዝ አመራሮች ማደኑን እንዲቀጥል ትዕዛዝ ሰጥተናል ሲሉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አመራሮች በከፍተኛ መጠን ስለመለዋወጣቸው ሲናገሩ ከቀሩት ከፍተኛ አመራሮች መካከል ሁለቱ ስለተገደሉ የአመራሮች መለዋወጥ እንደቀጠለ መረጃ እናደርሳቸዋለን ሲሉ መናገራቸው ታውቋል። እስራኤል ይህንን ብትልም ሶሊማኒ ስለመገደላቸው ከኢራን በኩል የተሰጠ ምንም አይነት ማረጋገጫ የለም። ኢራን በፈጸመቻቸው ጥቃቶች በ6 የቀጠናው ሀገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሰረተ ልማቶች እንዲሁም ደግሞ የንግድ ማዕከላትም ተመተዋል። በሀገራቱ የሚገኙ የአሜሪካ ጦር ሰፈሮችና ኤምባሲዎችም ጭምር የጥቃት ኢላማ እንደሆኑ ተነግሯል። ኢራን በእነዚህ ጥቃት አቅሟ ምን ያህል እንደሆነ ማሳይታለች። የባህረ ሰላጤው ሀገራት በአንጻሩ ኢራን ከፍተኛ የጦር መሳሪያ የማምረት አቅሟን ይዛም ከቀጠለች ውጥረት በተነሳ ቁጥር የቀጠናውን የኢነርጂ መስመር አደጋ ላይ ትጥላለች የሚል ስጋት እንደገባቸውም የሮይተርስ ዘገባ ያመላክታል። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በእስራኤል ጥቃት መገደላቸውን የእስራኤል የመከላከያ ሚኒስትር በተደጋጋሚ እየዘገበው ይገኛል። ሌሊቱን በተፈጸመው ጥቃት መገደላቸው የተነገረላቸው ላሪጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ እንደሆኑም ይነገርላቸዋል። የባለስልጣኑ በእስራኤል ኢላማ መሆን እየተነገረ በነበረበት በዚህ ጊዜ ቢያንስ 2 የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣናትን ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ ሲሉም ተናግረዋል። አንድ የእስራኤል ወታደራዊ ባለስልጣን አሊ ላሪጃኒ በእስራኤል መከላከያ ኢላማ መደረጋቸውን ለቢቢሲም አረጋግጠው ነበር። አሊ ላሪጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላህ አሊ ካሚኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ በፕሬዝዳንት ማሱድ ቤዚሽኪያን ነበረ። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላሪጃኒ ለዘብተኛና ወግ አጥባቂ እንደሆኑም ይነገርላቸው ነበር። በተጨማሪም በኢራን መገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑ የሚጠቀሱ ነበር። እስራኤል በፈጸመችው ጥቃት መገደላቸው የተነገረው ታዋቂው ኢራናዊ ፖለቲከኛ የፓርላማው አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ አገራቸውን ወክለው ተደራዳሪ እንደነበሩም ይታወቃል። በኢራን ፖለቲካ ውስጥ አሊ ላሪጃኒ ብቻም ሳይሆኑ ወንድማቸውም ከፍተኛ ተሰሚነት እንዳላቸው ይነገራል። ወንድማቸው ሴዴጊ ላሪጃኒ በኢራን 2 ሀያል ምክር ቤቶች የበላይ ጉባኤ ሊቀመንበርም ናቸው። ምንም እንኳን የኢራን ከፍተኛ ባለስልጣናት የሆኑት እነዚህ ግለሰቦች ቢገደሉም ቅሉ መንግስታቸው ባለበት እንዲቀጥል እንዴት ቻለ የሚለው ጥያቄ ግን እስካሁን ሊመለስ አልቻለም። በሌላ መልኩ የመካከለኛው ምስራቅ አረብ ሀገራት አሜሪካ በባህረ ሰላጤው የነዳጅ መተላለፊያ መስመርና በዚሁ ላይ በተመሰረተው ኢኮኖሚ ላይ አደጋ የደቀነችው ኢራን ላይ የምትፈጽመውን ጥቃት እንዳታቋርጥ እየወተወቱ መሆኑም ተዘግቧል። የዜና ወኪሉ ሮይተርስ የባህረ ሰላጤውንና ምዕራባውያን ምንጮችን ጠቅሶ ባወጣው ዘገባ እንዳመላከተው ከሆነ አሜሪካን የቀጠናውን ሀገራት ጦርነቱን እንዲቀላቀሉ ግፊት ስታደርግም ነበረ። ፕሬዚዳንት ትራምፕ ዓለም አቀፍ ተቀባይነት ለማግኘትና በሀገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናውን ሀገራት ዘመቻውን እንዲደግፉ የማድረግ ፍላጎት እንዳላቸውም 3 ምንጮችም ተናግረዋል። የባህረ ሰላጤው አረብ ሀገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሰባቸው ጥቃት በኋላ ግን ዋሽንግተን ወደ ኋላ እንዳትል ግፊት እያደረጉ መሆኑም ተገልጿል። ኢራን በፈጸመቻቸው ጥቃቶች
በ6 የቀጠናው ሀገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሰረተ ልማቶች እንዲሁም ደግሞ የንግድ ማዕከላትም ተመተዋል። በሀገራቱ የሚገኙ የአሜሪካ ጦር ሰፈሮችና ኤምባሲዎችም የጥቃቱ ዋነኛ ኢላማ ሆነዋል። ኢራን በእነዚህ ጥቃት አቅሟ ምን ያህል እንደሆነም አሳይታለች። የባህረ ሰላጤው ሀገራት በአንጻሩ ኢራን ከፍተኛ የጦር መሳሪያ የማምረት አቅሟን ይዛ ከቀጠለች ውጥረት በተነሳ ቁጥር የቀጠናውን የኢነርጂ መስመር አደጋ ላይ ትጥላለች የሚል ስጋት እንደገባቸውም የሮይተርስ ዘገባ ያመላክታል። በሌላ መልኩም ኢራን በሆርሙዝ ሰርጥ ላይ ሌላ የነዳጅ ጫኝ መርከብ ማጋየቷም ተሰምቷል። እንደ ሲቢኤስ ኒውስ እና እንደ ፎክስ ኒውስ ዘገባዎች ከሆነ ኢራን ዛሬ በሆርሙዝ ሰርጥ ላይ የአሜሪካን ንብረት የሆነች የነዳጅ ጫን መርከብ ላይ ጥቃት ሰንዝራለች። ይህም ባለፉት ጥቂት ሳምንታት ውስጥ ብቻ በተለያዩ መርከቦች ላይ የተፈጸሙ ጥቃቶች ብዛት ቁጥራቸውን ከ20 በላይ እንዲደርስ አድርጎታል። በአሜሪካ ንብረትነት የምትታወቀው የማርሻል አይላንድ ሰንደቅ ዓላማ የምታውለበልብ መርከብ በኢራቅ የኮር አልዙባይደር ወደብ ላይ የኢራቅን ናፍጣ እየጫነች ባለችበት ወቅት ጥቃት ተፈጽሞባታል። መርከቧ ወደ ህንድ ለመጓዝ በመዘጋጀት ላይ የነበረች ሲሆን ጥቃቱ መፈጸሙን የመርከብ መከታተያ መረጃዎች እንዲሁም ደግሞ ቢቢሲና ሮይተርስም ዘግበውታል። በጥቃቱ የተመታችው መርከብ ኤምቪ አሜሪካን ሴናትል የተባለች ግዙፍ የነዳጅ ጫኝ መርከብ መሆኗን የባህር ላይ ደህንነት ምንጮችም ጠቅሰዋል። መርከቧ በባለቤትነት በአሜሪካ ኩባንያ የምትተዳደርና በአሜሪካ ሰንደቅ ዓላማ ስር የምትጓዝ መሆኗ ጥቃቱን ከወትሮው የተለየ ቀጥተኛ ትንኮሳ ያደርገዋል። መርከቧ በኢራን ባህር ኃይል ላይ ፈጣን ጀልባዎች በተኮሰ ጸረ መርከብ ሚሳኤል ወይም አንቲሺፕ ሚሳኤል ከተመታች በኋላ ከፍተኛ እሳት ተቀስቅሶባታል። በፎቶግራፎች ላይ እንደሚታየው መርከቧ በከፊል እየሰመጠችና ከፍተኛ የነዳጅ መፍሰስም እያጋጠማት መሆኑም ተዘግቧል። ታዲያ ከዚች መርከብ ጋርም ተያይዞ እላዩ ላይ ከነበሩት 24 ሰራተኞች መካከል ቢያንስ 4ቱ መሞታቸውም ተረጋግጧል። ሌሎች 7 ሰራተኞችም በቃጠሎና በፍንዳታው ምክንያት ከባድ ጉዳት እንደደረሰባቸውም ታውቋል። በአቅራቢያው የነበረው የአሜሪካን ባህር ኃይል አጥፊ መርከብ የተረፉትን ሰራተኞች ለማዳንና እሳቱን ለማጥፋት ወደ ስፍራውም ደርሷል። የአሜሪካ መከላከያ ሚኒስቴር ጥቃቱን ያልተቀሰቀሰና የዓለም አቀፍ የባህር ሕግን የጣሰ የሽብር ተግባር ሲልም ጠርቶታል። ፕሬዚዳንቱ ከብሔራዊ ደህንነት ምክር ቤት ጋር በአስቸኳይ እየመከሩም እንደሆነ ይገኛል። ይሄ ዜና እንደተሰማ በአንድ በርሜል ላይ $9 ጭማሪ አሳይቷል። የኢራን መንግስት መርከቧ የስለላ ተግባር ስትፈጽም ነበር በሚል ጥቃቱ ላይ ለማመካኘት የሞከረ ቢሆንም አሜሪካ ይህንን ውንብድና ነው ስትልም ውድቅ አድርገዋለች። በአሁኑ ሰዓት የአሜሪካን አየር ኃይል በደቡባዊ ኢራን በሚገኙ የባህር ኃይል ይዞታዎችም ላይ የአየር ጥቃት ለመሰንዘር ዝግጅት እያደረገ መሆኑን የሚጠቁሙ መረጃዎችም እየወጡ ይገኛሉ። ውድ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ ጠየቅን። እናመሰግናለን።